ወንድሜ ምን ሆነሃል? እንዴት ነው የምትሰው? መቆም እየቻልክ እየዋሸኝ እንደሆነ አውቄያለሁ። ተነስ። ኧረ ወንድሜ እንዴት ነው የምነሳው? መነሳት ብችልማ እኮ ለእኔም ህልሜ ነበር። ተነሳ ብያለሁ። ተነስ ወንድሜ። እንዴት ብዬ ነው የምነሳው? መነሳት አልችልም እያልከኝ ነው? አዎ መነሳት አልችልም። እስከ ዛሬ እየዋሸኝና መቆም እንደምችል በደንብ አውቃለሁ። ተነስ ተነስ። ቆይ ለምንድን ነው የምትጫወትብኝ? ንገረኝ፣ ለምንድን ነው የምትጫወትብኝ? ለምንድን ነው የምትጫወትብኝ? ንገረኝ። ሮቤል የእውነት መራመዳችንም አውቃለሁ እንደሰለቱ መቼም ግን እንደዚህ ነው የምታደርገኝ አስባለሁ ነበር። እሺ በቃ ተረጋጋ። አትገኝ በቃ ይቅርታ እባክህ። አውቃለሁ አንድ ቀን ሸክም መሆኔ ተሰምቶ አስወጥተህ እንደምትለኝ አውቃለሁ፣ ግን በዚህ ፍጥነት እንዲሆን አላውቅም ነበር። እባክህ ቆይ አስረዳ። እባክህ ወንድ ነኝ ተማዝር እገላለሁ ሆና እችንም እገልሻለሁ። ወንድ ነኝ። ምን ተፈጠረ? ማለቴ ምን አለክ? አንቺን አምኜ በጣም ትልቅ ስህተት ነው የሰራሁት። አልገባኝም። ቆይ ምን ተፈጥሮ ነው? ወንድሜ ላይ ልክ ያለው ነገር አደረኩኝ። ወንድሜ በደልኩት። ለዚህ ደግሞ ተጠያቂው አንቺ ነሽ። ያን ሁሉ ነገር ከነገርኩ በኋላም በድጋሚ ተሻወርክ አድናን። ይበቃሻል። በእኔና በወንድሜ መካከል የፈጠርሽው ጥል በቂ ነው። ሌላ ጥል ለመፍጠር አትሞክሪ። እንዴ ቆይ ምን ቢል ነው እንደዚህ እየሆንክ ያለኸው? አቁሜ ሞከርኩት፣ ወደቀ። ወንድሜን አስጣልሽ እና መቆም መቻሉን ቆሞ እንዲያሳይ ፈልገ ነበር። ከኔ ከወንድሙ ለምን ይሄን ነገር ይደብቃል? በዛ ላይ ምን ለማግኘት ምን ለመጠቀም ብሎ ይሄን ነገር ያደርጋል? እንዴ ቆይ ታዲያ እኔስ ምን ለመጠቀም ነው አንተን ከወንድም ጋር ለማጣላት የምሞክረው? አላቀልሽም። ያንቺን ቢዝነስ ነው ያላቀም። ሰማላ አድናን፣ ባይኔ በብረቱ ያየሁትን ነገር ነው ልነግርህ እየሞከርኩ ያለሁት። መረዳት አለመረዳት ደግሞ ያንተ ምርጫ ነው። ስሚ፣ እህትሽን ለመፈለግ ነው የመጣሽው አይደለም? እሷን ብቻ ፈልጊ። እኔም መፈታተንሽን አቁሚ። እሺ ይቅርታ አድርግልኝና እኔ ግን አልተፈታተንኩም። እውነቱን መቀበል ካልፈለክ ያንተ ምርጫ ነው። እኔ ላስገድድ አልችልም። በራስ ጊዜ ትደርስበታለህ። ሰምኛለሽ? ሁሉንም ነገር ታዩና አንቺ እህትሽን መፈለጉ ላይ ብቻ አተኩሪ። ችግር ተፈጥሯል። ምን ተፈጠረ? አድናን እንደምራመድ አውቋል። ማለት አላውቅም። ክፍሌ ድረስ መጥቶ ከዊልቸር ላይ ተነስቼ እንድራመድ አዘዘኝ። አንተ ምን አልከው? ምን ሆነሻል? እስካሁን ድረስ እየሸወልኩ ነበር። አበሬ ዘፉል አልኩታ። አንቺ ግን ያምርሻል እንዴ? በቃ ስልፍልፍ ብዬ መሬት ላይ ዝርግት አልቋል። ከዛስ ምን ተፈጠረ? ይመነኛ አላውቅም፣ ግን ስነ ልቦና እንደጎዳኝ አድርጌ በጣም አለቃቀስኩ። መከራቸው ያለቅ የተባለን ሰዎች። ቆይ ደግሞ እሱ ይሄንን በምን አወቀ? እኔ እንጃ፣ ግን ደግሞ ይሄንን ነገር ማወቁ ከሬሳው መጥፋት ጋር እንደሚገናኝ ምንም ጥርጥር የለውም። ቆይ ምን ያገናኘዋል? በደንብ ያገናኘዋል እንጂ በደንብ። አድናን የኔ መራመድ አላየም እንጂ ባይኖረው እኮ በደንብ እርግጠኛ ሆኖ ነበር። ቆይ እርግጠኛ ለመሆኑን በምን አረጋገጥክ? ከወደኩበት በኋላ በደንብ ያስታውቃል። ብታየው እኮ ፊቱ ላይ ድንጋጤው በጣም ያስታውቃል። በጣም ስለዚህ መራመድ እንደምችል ተነግሮት ነው እንጂ አላየም ማለት ነው። አዎ
እርግጠኛ ነኝ ያቺ ተረገመች ልጅ ነች ማለት ነው። አዎ የኔም ጥርጣሬ እሷ ነች። እርግጠኛ ነኝ ሬሳውን አግኝታለች። ልትጫወትብን እየሞከረች ነው። እኔ እሷን ተረጋጊ ሚራ። ምን ሆነሻል? ተረጋጊ እንጂ። አሁን ጊዜው የትግል ሳይሆን ባይምሮ የምንጫወትበት ጊዜ። መቃብራችን ከኋላችን እየተቆፈረልን ስለምን የአእምሮ ጨዋታ ነው የምታወራው? አዎ ሚራ። ይኸውልሽ በትግል ሳይሆን ባይምሮ የሚጫወት ሰው ሁሉ ጊዜ የሚያሸንፍ። እሺ የተለየ እቅድ አለ? አይጠፋኝ። ወዴት ነው? እስካሁን ሰለቸኝ ደከመኝ ሳትል ስለተንከባከብከኝ በጣም አመሰግናለሁ። ምን እያደረክ ነው? እየሄድኩ ነው። ወዴት ነው የምትሄደው? አላውቅም፣ ግን በቃ መሄድ አለብኝ። ወንድሜ ምን ማለት ነው? ይሄ እኮ የራስ ቤት ማለት ነው። ቤቴ እንኳን አይደለም። እንኳን ቤቴ ሊሆን ቀርቶ ምንም እንዳልሆነ በግልጽ ገብቶኝ። እባክህ ወንድሜ ስሜት ሆኜ ያደረኩትን ነገር በመጥፋት ትቁጠርብኝ። ወንድሜ ምንም ብትለኝ ከዚህ በኋላ ወደኋላ አልመለስም። እንደወስኛለሁ። እኔንም ተረዳኝ። አጥፍቻለሁ፣ ይገባኛል። እባክህ ይቅርታ አድርግልኝ። እኔ በህይወቴ መቼም ይሄን ቀን አልረሳውም። የገዛ ወንድሜ የምለው ጥላ ከለላ የምለው ከዊልቸሬ ላይ አንስቶ የጣለኝን ቀን መቼም መርሳት አልፈልግም። ያቺ የተረገመች ልጅ እኮ ነች ተሳስታ ያሳሰተችኝ እንጂ እኔ ይሆን ብዬ አይደለም። ወይ ማነች ያሳሰተች? ያቺ የሰራት ነች። ሮቤል ቆሞ መራመድ ይችላል፣ ቆሞ ሲራመድ አይቼዋለሁ ብላ ያሳሰተች። ቆይ የት ስራመድ አይተኸኝ ነው? እሷስ እናቅላታለሁ። አርፋቷን መፈለግ ሲኖርበት ማላችን ገብታ ታቃቅረናለች። እባክህ ይቅርታ አድርግልኝ ወንድሜ። መጀመሪያውንም ያንተ ሀሳብ እንዳልሆነ በደንብ ገብቶኛል። አዎ ወንድሜ፣ እባቦና ማላችን የገባችው እኮ እሷ ነች። እና ቆይ ታዲያ ማንም ከመሬት የተነሳ የወንገር ባለ ቁጥር ከዊልቸር ላይ ያነስ ወደ መሬት ታፈርጠኝ? ኧረ በፍጹም ወንድሜ ያላደረገው። ቆይ እሺ እንዴት ለማን ወንድሜ ነኝ አልኩ። በልሽ አሁን ሻንጣን ያዝና በቃ ወደ ክፍለ ተመለስ። እሺ አራት ችግር ይዋል። ሎህና ነች መራመድ እንደምችል የነገረችው። ምን? አሃ ስለዚህ ግምታችን በሙሉ ልክ ነበር ማለት ነው። አዎ በደንብ ልክ ነበር። ከፊታችን ያለች ትልቅ እንቅፋት ብትኖር እቺ ልጅ ናት። ይሄ ነገር በጣም የሸተተ ነው። ተይው ዛሬ ዘነው እንወጣለን። እንዴት አድርገን? ሰማይ ዋጠንም ምድር ቀደንም ቢሆን ዛሬ ከዚህ ቤት እናስወጣለን። ጥሩ የምታደርገው ላይ ያለው እኔ አሁን እሱ ሳይሆን የሚያሳስበኝ እቺን እህትየው ምን ላድርጋት? እሷ ምንም ማድረግ አትችልም። ምን ሆነሻል? እሷ እኮ ሚስጥራችን የያዘች ሴት ነው። ሮቤል ሚስጥር ብሎ ነገር የለም። ምንም ነገር አታመጣም። ሰምኛለሽ? ስለ አንቺ ድብቅ ማንነት የሚያውቅ ሰው እያለ ምንም አታመጣም፣ አይሰራም። ሮቤል ይሄን ሀሳብ ለአንድና ለመጨረሻ ጊዜ እርሳው። ከዚህ በኋላ ምንም እንገለው ሰው የለም። እኔ እኮ ቆይ እህቷን እንደገደልንባት አውቃ ዝም የምትል ይመስልሻል? ንገሪኛ ሮቤል። በሌላ መንገድ ዝም እንድትል ማድረግ ነው እንጂ መግደል መፍትሄ አይሆንም። እሺ ሚራ የምታደርጊው ነው ያለው። እስቲ መመናጨር ብርቅ መሰላት።
ጊዜ ተረገምሽ ማድረው ቆይ ግን አንቺ ምን እያደረግሽ ነው? ምን አደረኩ? በሰላማዊ ወንድሞች መካከል ጸብ ለመዝራት እየሞከርሽ ነው። ምንም የዘራው ጸብ የለም። አይኔ ያየውን ብቻ ነው የተናገርኩት። ዋው ያንቺ አይን መርጦ ነው የሚያየው አይደል? እና ደግሞ የራሱ የሆነ የሚታይ ነገር አለው። ማየት ካልፈለግሽ በቀርኩ ሽባ ነኝ ብሎ በዊልቸር የሚንቀሳቀስን ሰው ሲራመድ አለማየት አይቻልም። ስለምታወሪው ነገር ግን ታውቆሻል አይደል? በደንብ አውቃለሁ። ሮቤል መራመድ ይችላል። ቆይ አንቺ ለምንድን ነው በፈጣሪ ስራ የምትገቢው? ትሰሚኛለሽ? ቤተሰቡን አትበጥብጭ እያልኩሽ ነው። ቆይ ግን ምን ነው አንቺ ልሸፍኝልሽ ፈልገሽ ነው ወይስ ሌላ ያልገባኝ ነገር አለ? አንቺ ሴት በጣም እየተፈታተንሽ ነው ያለሽው። ቆይ እዚህ የመጣሽው እህትሽን ፈልገሽ ነው አይደል? ለምን አትሄጂም? እህት ያለችበትን ሳላቅ እንኳን ከዚህ መሄድ አይመስለኝም። ምክንያቱም ደግሞ እህት ያለችበትን ቦታ በደንብ አድርገሽ ታውቂያለሽ፣ ግን ደግሞ ደብቀሽኛል። ቆይ ምን ነው ግን አንቺ እህትሽ እንጂ የኛ ሰራተኛ እኛ እኮ አልነበርንም የሷ ሰራተኛ። ሰማያለሽ? እህትሽን የመጠበቅ ግዴታ የለብንም። እኔም እኮ ግዴታ አለባችሁ አላልኩም፣ ግን ደግሞ እህቴን ስልኳን አዘግቶ የሚያስጠፋ ነገር ምንድን ነው ያደረጋችኋት? ጊዜሽን ባታጠፊ ጥሩ ነው። ሰማያለሽ? ደግሞ በወንድማማቾች መሀል ያልተፈጠረ ነገር ተፈጠረ ጸብ የምትዘሪውን ነገር አቁሙ። እኔም እኮ ግዴታ አለባችሁ አላልኩም፣ ግን ደግሞ ስልኳን አዘግቶ አድራሿን እስክታጠፋ ድረስ ምንድን ነው ያደረጋችኋት? ማወቅ እፈልጋለሁ። ሰሚኛሽ? አንቺ ፈሪ ሴት፣ በዛ ላይ በጣም ባለጌ ነሽ። አሁን ጊዜሽን ባታቃጥይ ጥሩ። ደግሞ በወንድማማቾች መሀል ያልተፈጠረ ነገር ተፈጠረ ጸብ ባዘሪ ጥሩ። ሰሚያለሽ ሚራ፣ እኔ ባለጌ ሆኖ ውሸታም ሴት አይደለሁ። ሊያስኩት እውነት ደግሞ ምንም አልፈራም። እና አላድብም እያልሽ ነው? አንቺ በምትይ መንገድ ከሆነ አዎ። ሚራ ዞር በይ፣ ዞር በይ። እንዴ እያያት ነው ባለጌ ስደበድበኝ እንዴ? እየዋሸች ነው። ራሷ ናት ጀመረችው። ምንድን ነው የተፈጠረው? ቆይ እንዴ በወንድማማቾች መሀል ጸብ አትዝጋታለሁ። አራስ ነብር ሆነችብኝ። አሁን ደህና ነሽ? እኔ ምን አውቃለሁ? ቆይ አንቺ እዚህ ቤት የመጣሽው ከዚህ ውጭ ሌላ ነገር የምትፈልጊው ነገር አለ ከኛ? ምንም አልፈልግም። ታዲያ ሚስቴር ጉዝ መሆኗን ያውቅሽ ላይ ትመቻታለሽ? በጣም ባለጌ ነሽ። እሺ በጣም ባለጌ ነኝ። እስኪ አረፍ በይ። እሺ አሁን ምን ይሰማሻል? እቺ ሰይጣን የሆነች ልጅ ከዚህ ቤት አስወጣልኝ። እሺ ይኸውልሽ አሁን እንደዚህ መሆንሽ እኮ ለአንቺም ለጽንሱም ጥሩ አይደለም። አድናን፣ ለእኔም ለጽንሱም ጥሩ የማይሆነው እቺ ልጅ እዚህ ቤት ስራ ብቻ ነው። እሺ እሱም በሰከነ መንፈስ ነገር እንፈታዋለን። እሺ ሚስት ይኸውልህ እቺ ልጅ ሌላ ተልእኮ አላት እያልኩ እኮ ነው። እንዴ እዚህ ቤት ከመጣ ጀምሮ እኮ ሁላችንንም እያበጣበጠችን ያለችው። የሆነ የሚሸት ነገር አለ ልበል? ያው የወንድ ክፍል አይደል? አረ ኖርማል ያልሆነ ሽታ ነው ያለው። አረ በቃ አታከብጂው፣ አጸዷለሁ። ደግሞ እኮ ከሸተተሽ ከዚህ ክፍል መውጣት ትችያለሽ አይደል? እሺ አንድ ጥያቄ ልጠይቅ ነበር የመጣሁት። መራመድ ትችላለህ ወይስ አትችልም? ምን ይመስልሻል? ሮቤል ቆመስ ትራመድ አይቻለሁ። ምናልባት አይንሽ ይሆናል። አይኔ እንዳልሆነ እንኳን በደንብ እርግጠኛ ነኝ ሮቤል። እኔ የምልህ ቆይ ግን ቆመ መራመድ መቻልን መደበቅ ለምን አስፈለገክ? ዊልቸሩ ተመችቶኛ ነው እንጂ እንዴ ሰሚኛለሽ፣ ለኔ ቆሞ መራመድ ማለት ህልሜ ነው። እሺ ለማንኛውም ለውሸትም ቢሆን ስለተመኘሽልኝ ነገር አመሰግናለሁ። ሮቤል እውነቱን ንገረኝ። ባይኔ ያየሁትን ነገር ደግሞ በምንም ልትሸውደኝ አትችልም። እኔ እኮ ቆይ ግራ ነው። ከኔ በላይ ግሪን ታውቃለሽ? እስቲ ንገሪኝ፣ ከኔ በላይ ታውቃለሽ? ሮቤል ያየሁትን ያላየሁትን ነገር መለየት የማልችል እብድ እንኳን አይደለሁም። ይኸውልሽ ወይ የኔ ነገር ወይ ያንቺ አይምሮ ተመርምሮ እውነቱ ላይ የምንደርስበት ይመስለኛል። ስለዚህ እየካድከኝ ነው? እኔ ሲመስለኝ የእህትሽ መጥፋት በጣም ጭንቀት ውስጥ ከቶሻል። ሉሃና እስቲ ለማንኛውም ግቢና እረፍት አድርጊ ተውሻል። እውነት ሮቤል ከጠበቅኩ በላይ በጣም ከባድ ሰው ነህ። አይዞሽ ግቢና እረፍት አድርጊ ተውሻል። ቀዥቃዣ ይህ መንቀጭቀሽን ብታቆም ይሻላል። ካልሆነ አንቺም የእህትሽ ዕጣ ፈንታ ነው የሚደርስሽ። ሲጥ አድርጌ ነው የምገልሽ። ለእኔ እንደሆነ መግደል ብርቅ አይደለም።
በቃ አንቺ ተረጋጊ። መጣሁ። ምን እየሆንሽ ነው? ምን ሆንኩኝ? ቆይ ለምን አርፈሽ እህትሽን አትፈልጊያትም? ወይስ ሌላ ዓላማ አለሽ? እኔ ሌላ ምንም ዓላማ የለኝም። ያየሁትን ነገር ብቻ ነው የተናገርኩት። ለአንቺ ብቻ የሚታይሽ ነገር ካለ እባክሽ ልሆና በማያገባሽ ነገር አትግቢ። በዚህ ጉዳይ ላይ ደጋግሜ መነጋገር አልፈልግም። ነገር ግን ወንድም እንደሚራመድ ማታውቅ ከሆነ እኔ በደንብ ነግሬሃለሁ። ሚስቴ ላይ እጅሽን ማንሳትሽ እኮ ተናካሽ ውሻ እንደሆንሽ እንዳውቅ ነው ያደረገኝ። በጣም ተሳስተሃል። ሚስት ናት እኮ ችግሮችን የፈጠረችው። እሷ ስትመታኝ እኔ ራሴን ተከላከልኩ። በቃ ሌላ ምንም አላደረኩም። ስመቻት እኮ በአይኔ አይቼሻለሁ። አድናን ብታምነኝ በጣም ደስ ይለኛል። እኔ ምንም ያደረኩት ነገር የለም። ከዚህ ብትሄጂ ደስ ይለኛል። እንዴ እህቴን ሳላገኝ እንዴት ሄዳለሁ? ልተባበርሽ በጣም ሞክሬያለሁ፣ ግን ደግሞ መስመር እንድታልፊ በፍጹም አልፈቅድልሽም። አድናን እባክህ ያደረኩትን ነገር በመጥፎ አትረዳብኝ። ጨርሻለሁ። ወንድምህ አንተ በጣም ክፉ ሰው እንደሆንክና እህቴንም ደግሞ የደበካት አንተ እንደሆንክ፣ ወደ ፖሊስ ከሄድኩ ደግሞ እኔ ላይ ከባድ ችግር እንደሚፈጠርብኝ እሱም ደግሞ በጣም እንደሚፈራ ነው የነገረኝ። ምን? አዎ አድናን፣ ወንድም አንተ እንደምታስበው አይነት ሰው አይደለም። ትናንት መተሽ እድሜ ልኬን ስለማውቀው ወንድሜ ልታስረጅኝ ትፈልጊያለሽ እንዴ? ድፍረትሽን አቁሚ። እንዳንቺ አይነት ሴት ገጥሞኝ አያውቅም። ውስጥሽ በጣም ሾህ ነው። ደግሞ ውሸቶቹን ከየት ነው የምታመጫቸው? አንተ አይኖች ታውሯል። ምን ብነግርህ ልትሰማኝ አትችልም። ስለዚህ ከንቱ ልፋስ ነው በቃ። ማናቸው ምን ክፍል እንዳይገቡ አድርጊ። እኔ ይሄን ቶሎ ጥዬ እመጣለሁ። እሺ ችግር የለውም፣ ግን ተጠንቀቅ ሰው እንዳያይክ። ችግር የለም፣ አንቺ ብቻ አልኩሽ አድርጊ። አደራሽ አደራ። ምነው ብቻሽን እዚህ ጋር ቆምሽ? ባሌ አንተ ጋር እየመጣሁ ነበርኩ። ሮቤል ደህና ነው? ሮቤል ደህና ነው። ምን ይሆናል ብለህ ነው? ተቀይሞኛል መሰለኝ። እስኪ ሊያው። ኧረ አይሆንም እንዴ፣ አትገባም። ለምን? ምን ታደርጋለህ? በዛ ላይ ደግሞ ሲቆይ መርሳቱ አይቀርም። ቢሆንም ጣል ጣል አድርገው እኮ አይገባም እኮ። አሁን ከኔ ጋር አትሆንም? እሺ መጣኝ ነው ሚስት አይቼው እመጣለሁ። ወይ አድናን ደግሞ ድርቅ ትላለህ። ቆይ በኋላ ትገባለህ አልኳል እንዴ? በሰላም ነው አይደል? አዎ በሰላም ነው። እኔ የምልህ መኝታ ክፍል እንግባ። ምን እንሰራለን? ምን መሰለህ እማወራ ነገር አለኝ። ለሆነ ሄደች እንዴ? አይ አልሄደችም። እንድትሄድ ነግሬያታለሁ። ሄዶ አይቀርም። እሺ እኔ ባላመሰግናለሁ። እማወራህ ነገር አለኝ። ወደ ውስጥ እንግባ። ሳራ ያለችበትን ሳላቅማ ከዚህ ቤት ንቅንቅ አልልም። እህቴ ያለችበትን ሳላቅ ከዚህ ቤት መውጣት የለብኝም እንዴ? ይስምሽ ቆይ ግን ቅድም ሮቤል ክፍል ሲም ካርድ አይቼ ነበር። ምንድን ነው እሱ? ሮቤል ሲበዛ አደገኛ ሰው ነው። ስለዚህ ሲም ካርዱ ምን እንደሆነ ማወቅ አለብኝ። እንዴ ይሄው ክፍል ውስጥ የለም። ዊልቸሩ እዚህ ያለ፣ እሱ ግን የለም። እኔ እኮ ተናግሬ ነበር፣ ግን ደግሞ የሚሰማኝ የለም። እኔ መራመድ ይችላል አልኩኝ፣ ግን አድናንም ያቺም ማንም ሊያምነኝ አልቻለም። ለአድናን መናገር አለብኝ ይሄን ነገር። ልፈና አብድናት አይደል? ታያታለህ።
ምንድን ነው የምትነግሪኝ? እየጠበኩሽ ነው፣ ንገሪኛ። ሚራ ምን አልከኝ? እንግባ፣ የምነግርህ ነገር አለ ብለሽ አጣርፈሽ ካስገባሽኝ ሰዓት ጀምሮ ምንም ሀሳብሽ ከኔ ጋር አይደለም እኮ። ኧረ ከአንተ ጋር ነኝ። ትንሽ እኮ አንተን ምን ምን ስልክሽ ላይ ምንድን ነው የምታየው? ኧረ እኔ ምንም አላየሁም። ሚራ ምን ሆነሻል? ሁኔታሽ እኮ እንደ ጤነኛ ሰው አይደለም እያደረገሽ ያለው። ምን እኔ ሳላውቅ የተፈጠረ ነገር አለ እንዴ? ቆይ ግን ባሌ ምን ማለት ነው? እኔ ምን አደርጋለሁ አንተ የማታውቀው? ሁኔታሽ ግን የሰላም አልመሰለኝም። ኧረ ሰላም ነው። እሺ ምንድን ነው የምነግርኝ? የጠበኩሽ እኮ ነው። በሰላም ነው? በሰላም አይደለም እና እንዴ ማሳይ ነገር አላልና ሉሃና ቆይ ባለትዳር መኝታ ቤት ዘው ተብሎ ይገባል? ይቅርታ አንድ ጊዜ ብቻ አስቸኳይ ስለሆነ ነው። ምንድን ነው የሚያል? እሱን ስትመጣ ነው ማሳየክ። ትሰሚኛለሽ? እሱ ቆሎ ጓደኛሽ አይደል? ምክንያትሽን ትናገሪ እንደው ልጅ ሆነሽ ተናገሪ። ወንድም ሮቤል ክፍል ውስጥ የለም። ታዲያ የሚገርማል። ዊልቸሩ ግን አለ። ምን? አዎ አድናን፣ እስካሁን ስዋሽ እንዳልነበር ማረጋገጥ ትችላለህ። እንዴ አድናን፣ እችን ውሸታም አምነው ወንድምህን ልጠረጥረው ነው? ከዛ ደግሞ ክፍል ሄደህ ታረጋግጥ ነው? አድናን፣ እኔ ውሸታም አይደለሁም። ዝም በይ አንቺ። አንቺማ የለየልሽ ውሸታም ነሽ። ቆይ ግን እኔ የምልሽ እነሱ ቢጣሉ ምንድን ነው የምትጠቀሚው? ይኸውልህ አድናን፣ እየዋሸው እንደሆነና እንዳልሆነ ገብተህ ማረጋገጥ ትችላለህ። ና እንሂድ። አይሆንም፣ አትሄዱም። አንድ ጊዜ ሚራ፣ ትሰሚኛለሽ? እንደዚህ ማድረጋችን ሉሃና፣ ድጋሜ ዋሽተሽኝ ከወንድሜ ጋር ብታጣይኝ ግን ከዚህ ቤት የመጨረሻ ቀንሽ ነው። ዛሬ ነው ቤት የለቀሽ ትወጫለሽ። ችግር የለም፣ እወጣለሁ። ምን ነው ወንድሜ? ደህና አይደላችሁ እንዴ? ሁላችሁም መጣችሁ? ወንድሜ ደህና ነህ? አዎ ደህና ነኝ። እናንተ ግን በሰላም ነው? መመጣታችሁ ያስፈራል በጣም። አይ እሱን ተወው። ይልቅ አሁን እንዴት ነህ? ደግሞ ምንድን ነው ፊትህን ያላበህ? አይ ደህና ነኝ ወንድሜ፣ ደህና ነኝ። ምንም አልሆንኩም። እሺ እርግጠኛ ነህ? ምንም አላመመህም አይደል? አዎ ደህና ነኝ፣ ምንም አልሆንኩም። አትጨነቁ እሺ? እሺ በቃ እረፍት አድርግበት። ግን ደህና ነህ አይደል? ሕክምና አያስፈልግህም? ደህና ነኝ፣ ደህና ነኝ። እናንተ አትጨነቁ። ትሰሚኛለሽ? ምንም አይነት ወሬ መስማት አልፈልግም። ቤት የለቀሽ ውጭልኝ። ይኸውልህ ልታምናኝም ላታምናኝም ትችላለህ፣ ግን ደግሞ እኔ እየዋሸሁ አይደለም። ሮቤል ክፍል ውስጥ አልነበረም። ዝም በይ አድናን፣ እኔ እየዋሸሁ አይደለም። ሮቤል አሁን ነው የገባው። ይኸውልህ ቅድም እኮ ዊልቸሩ ብቻውን ነበር። አንቺ ግን ከዚህ በላይ የምትዋረጃለሽ። ትንሽ እንኳን አታፍሪም? ያንቺ እንደዚህ መሆን ምን እንደሚጠቅምሽ ባላውቅም፣ ግን ደግሞ ሚራ አትሳሳች። እውነታው ምንም ነገር ሊቀይሩ አይችልም። የሌባ መልሶ ልብ ያድርቃል። አድናን እባክህ አዳምጠኝ። አድናን ስማኝ። አድናን ሮቤል አሁንም ሰራልኝ። ያንተን ነገርማ ማጋለጥ አለብኝ። ምን አለ አንዴ ብትሰማኝ። ቆይ ምኗም እኮ ነው ሳራን የማይመስለው። እኔ የምነግርህን አልሰማም ብለህ ወንድምህን ጠረጠርከው። ጭራሽ ደግሞ ቼክ ለማድረግ ገባክ። በዚህ ደረጃ እውነት አድርጋ ስትነግረኝ እንዴት ብዬ ልጠራጠራል? ስለዚህ የሆነ ሰው መጥቶ ደግሞ ስለ የሆነ ነገር ቢለን እኔ ትጠረጥረኛለህ ማለት ነው። እንደዛ ነው አይደል? አንቺ ሚስት ደግሞ በፍጹም እንደዛ አላደርግም። ታዲያ እንደዛ የሚንሰፈሰፍልህ ወንድምህን ከጠረጠርከው እኔ ምን ልበል? አደራ እባክሽ ለወንድሜ እንደዚህ ብለሽ እንዳትነግሪው። ይህንን ከሰማ ወንድሜ በጣም ያስንብኛል። ምን ብዬ እነግረዋለሁ? ስጀምር ይሄንን
እህቴን አፈቅሽኝ እኮ አንቺ በጣም መልካም ሰው ነው ትይኝ የነበረው አሰርሽ ይሄው ከቤት ወርውሮ አስወጣኝ። እህቴ የት ነሽ? የት ነው ያለሽው? ለምንድን ነው ድምፅሽን ያጠፋሽብኝ? ቆይ ለምንድን ነው እንደዚህ ጨከንሽብኝ? የምስራች አለ። የምስራች ምንድን ነው? ያችን የጦስ ብሎ ተገላገልናት ነው ብለ እውነት ወጣች? አዎ አሁን ያ የድሮ ነፃነታችን ተመልሷል እያልኩ እኮ ነው። እኔ ፍቅር ነፍቅ ብለሽ ነበር። እኔ ራሱ በጣም ነበር የናፈቀኝ። እነዛን ጊዜያቶች ያላንተ በጣም ከብዶኝ ነበር። አሁን ችግሮቻችን እንዳለቀለውልናል። የሳራ ሬሳም ተወግዷል። እርግጠኛ ነህ ማንም ሰው አላየህም? ኧረ ማንም አላየኝም። አካባቢው እኮ በጣም ጭር ብሎ ነበር። ስለዚህ ዛሬ ደስታችን እጥፍ ድርብ ነው በለኛ። አዎ በደንብ። እና ታዲያ የኔ ቆንጆ ለምን ደስታችን እዚህ አናከብረው? አይ አናን ውስጥ ነው ያለው አይሆንም እንዴ? ምን ሆነሻል የሚወድ አንቺ አይደለሽ እንዴ የድብብቆሽ ፍቅር ደስ ይለኛል ስትይ ነበር? አይ ቢሆንም ይመጣብናል ይቅርብናል። ተይው ምን ሆነሻል? ይምጣ ምንም አያመጣም። እኔ ቆንጆ እኔ ከዚህ በኋላ አንቺ ፍቅር መታገስ አልችልም። ያ ሮቤል የተባለ የተረገመ ሰውማ ከእህቴ ጋር አንድ ነገር ያገናኘዋል። እህቴን ሳላገኛትማ ሮቤልን አልፋታው። እንዴ ምን? የእህቴ ሲም ካርድ ሮቤል ክፍል ምን ይሰራል? ሮቤልማ ስለ እህቴ አንድ የሚያውቀው ነገር አለ ማለት ነው። ማነው? ደርሻለሁ። ምን ፈልገሽ መጣሽ? ሮቤልን ማግኘት እፈልጋለሁ። እኮ ለምን? እሱን ላንተ ብነግር አይታየም። ስለዚህ እሱን ብቻ አገናኘ። ወንድሜ እንድረብሽ አልፈልግም። ምን ነግሪኝ ነገር ካለ እዚሁ ንገሪኝ። እሱ እንድነግር ከፈለክማ መጀመሪያ ውሸት እንዳልሆነ መረዳት አለብህ። እውነታ የሆነ ነገር አንድም ነገር አልሳይሽኝም እኮ። እንዴት ብዬ ልመንሽ ታዲያ? አውቃለሁ እኮ ለማመን በጣም ይከብዳል፣ ግን ደግሞ ውሸቴን አይደለም። ሻው ምንድን ነው የፈለግሽው? ይኸውልህ ሮቤል ክፍል ውስጥ እንዳሌለ ያየው ሰዓት ሲም ካርድ አግኝቼ ነበረ። ሲሙንም ስልኬ ውስጥ አስገብቼ ስሞክረው ይሰራ ነው። ይሄን ለማመን ይከብደኛል አድናን። እኔ አሁን አንተን ለማሳመን ምንም ጊዜ የለኝም። ሮቤል እርግጠኛ ነኝ ስለቲ አንድ ነገር ያውቃል። ስለዚህ እሱን ጥራልኝ። እውነታውን ሊሆን ይችላል እኮ ሮቤል ከሳራ ጋር የሆነ የሚያገናኛን ነገር ሳይኖር አይቀርም። እሺ ግቢና አግኘው። አመሰግናለሁ። በጣም አፍቅሬ ነበር። ሜራሱ በጣም ፍቅርሽ ነበር። በነገራችን ላይ ዛሬ ሰራው ነገር ልክ አይደለም። በቀን ያውም አድናን ቤት ውስጥ እያለ ተይው እባክሽ፣ እሱ ነፈዝ ወይ አንድ ቀን ግን ያወቀብን ቀን ሲጥ አድርጎ ደማችንን እንደምከልብ ነው የሚያደርገው። ካስፈለገ እኔ ራሱ ፊልማል መሸኘት እንደሆነ ለእኔ ብርቅ አይደለም። በሳራ ለምጄ የለም። ተው በእናትህ ይህን ነገር አታንሳብኝ። ሳስበው ሁላ የሚሰቀጥጠኝ። እኔ እኮ እንደምን ሆነሻል? ወንጀል እኮ አይደለም የሚሰራው። በቃ ማወቅ የሌለባትን ነገር አወቀች፣ አለቀ። ወደ አምላኩ ሄደች። ሮቤል እባክህን ዝም በል። ነገሩ ልክ ነሽ። አሁን በሰዓት ማውራት ያለብኝ ስለኔና ስለ አንቺ ብቻ ነው እንጂ ሞትማ መውቀስ የለብኝም ማለት ነው። እብድ ነገር ነሽ ታውቂያለሽ አይደል?